ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን ኢሳድስ የዜና ቻናል ቤተሰቦቻችን እንደምን ያላችሁልኝ? በድጋሚ ተገናኝተናል። ሁለት መረጃዎችን ይዤላችኋለሁ። የመጀመሪያው መረጃ እነዚህ ሰዎች ግን ምን ጉድ ነው የሚያሰሙን የሚል ትኩረት ላይ ነው መሰረት የሚያደርገው። እውነት ለመናገር በጨረቃ ዙሪያ ላይ ሊያደርጉ ያሰቡትን ያቀዱትን ነገር ቀጥዬ እነግራችኋለሁ በዚህ ፕሮግራሜ ላይ። ውድ ቤተሰቦቼ ማሰብ ብቻ አይደለም፣ ፕሮጀክቱ ከፍተኛ ገንዘብ ተመድቦበት እየሰሩት ነው ያሉት። በጣም ከባድ ነገር ነው ይሄ። በጨረቃ ዙሪያ ላይ ያንን ቀለበት በማስቀመጥ ከምድር ጋር የተያያዘ የታሰረ ነገር ነው ማድረግ የፈለጉት። ስለዚህ በጨረቃ ዙሪያ ላይ ሊያስቀምጡት የፈለጉት ቀለበት የምን ቀለበት ነው? ጨረቃን ወደ ምን ጋብቻ ሊወስዷት ነው? እና ለመሬታችን ደግሞ ምን አይነት በጣም አደገኛ ዜና ነው ሊነግሩን የፈለጉት። እና እንጠቅማለን ብለው ያሰቡትን ነገር ሲሰሙ ደግሞ ካለው ከሚያመጣው ውድመት አንጻር በጣም የሰው ልጅ እብደት ላይ ነው ያለው። ከእግዚአብሔር ጋር ያለው ጥል አግጦ አፍጦ የመጣበት ደፋር በጣም የሰው ልጅ የተዳፈረበት ጊዜ ላይ ነው ያለው። ግን እንዳያስጨርሱን እውነት ለመናገር በዚህ ዘመን ነቅተን መንፈሳዊ አእምሮአችንን ብንይዝበት ጊዜ እንደሆነ ለማወቅ ይሄንን መረጃ አካፍላችኋለሁ። ሁለተኛው መረጃ ደግሞ በጣም ሲሪየስ ነው። የኢትዮጵያና ኤርትራን ጉዳይ ይመለከታል። እንግዲህ የኤርትራው መንግስት ዛሬ መግለጫ አውጥተዋል ማለት ነው። ለኢትዮጵያ ሰሞኑን ኢትዮጵያ ላነሳችው ሐሳብ ክስ አንስታለች። ኢትዮጵያ እንግዲህ በሁለቱ መካከል ያለ ክስ የኤርትራው የውጭ ጉዳይ ሚኒስትር በግልጽ የተናገሩትን ነገር ያካትታል። ይሄውም ሰሞኑን ኢትዮጵያ ያነሳችው ክስ ነው። በዚህ ክስ ዙሪያ ላይ እንደሚታወቀው የኢትዮጵያ መንግስት በኤርትራ ላይ የሰነዘረው ክስ የተላከበት ደብዳቤ አለ። ያም እንግዲህ ኤርትራ ሰብዲው ሪስፖንስ ነው ተብሎ የተገለጸ ያለው በተረጋጋና ዝቅተኛ ቶን ባለበት ወይም ደግሞ ድምጸት ሰላምን የሚፈልግ አይነት ተች ያለው ደብዳቤ ተመልሶ ተጽፏል ከኤርትራው መንግስት ማለት ነው። የኤርትራ የመረጃ ሚኒስትሩ ክሱን የተሳሳተና የተፈጠረ ፎልስ ኤንድ ፋብሪኬትድ በማለት ውድቅ አድርገውታል። ግን የቀረበበት ቶንና እንደገናም ደግሞ 10ኛ ክስ ኤርትራ ያነሳቸዋል። በዚህ ወረቀት ላይ በዚህ ደብዳቤ በተጻፈው ላይ የተሰነዘረ ክስ አለ። ሌላ 10ኛ ለኢትዮጵያ የወጣ ክስ አለ። ይሄ ምንድን ነው? በእነዚህ ዙሪያዎች ላይ መጠነኛ ቆይታ አደርግላችኋለሁ። እነዚህ እየተነሱ ያሉ ስጣ ገባዎች በትክክልም የእግዚአብሔር ጣልቃ ገብነት ስለሚያስፈልጋቸው እኛ እንደ ሣድስ ቤተሰቦች ዜናዎችንም እናወራለን። at the same time ደግሞ መንፈሳዊ አእምሮአችንን እናነቃለን። ይህን ዘመን እንድታውቁት እንድትረዱት ለማድረግ ነው ዋነኛው የእነዚህ ዜናዎች ሐሳቦቹ። እንደምታውቁት ጦርነት አውዳሚ ነው ውድ ቤተሰቦቼ። በኤርትራና በኢትዮጵያ መካከል ጦርነት የሚነሳ ከሆነ አንዱ አካል ያሸንፋል። ነገር ግን የሚደቀው ህዝቡ ነው። የሚደቀው የህዝቡ ኢኮኖሚ ነው። የሚደቀው አጠቃላይ የከባቢው የጂኦፖለቲክሱ ስርዓት ይናጋል። ቀላል ጦርነት አይደለም የሚሆነው። ምክንያቱም በጦርነቱ ጀርባ ላይ ከወዲያ ማዶ ኤርትራን የሚያግዙ ከወዲህ ማዶ ኢትዮጵያን የሚያግዙ አካላት የሚያደርጓቸው ፍትጊያዎች ናቸው። ኢትዮጵያና ኤርትራ የሁለት ፕሮክሲዎች መወጫ አገራት ነው የሚሆኑት። እኔ በጣም እንደውም አንድ ወዳጅ ጋር እያወራን የነበረው ነገር በጣም የገረመኝ ኤርትራ ማለት የቻይናን ትዕግስት ለኢትዮጵያ መስጠት ያስፈልጋል። ምክንያቱም የቻይና ምን ያህል ጦርነት ሊያስቀሰቅሳት የሚችሉ በጣም በርካታ ነገሮች እያሉ አቅምም እያላት መዋጋትም ማውደምም እየቻለ ቻይና በፍጹም ጦርነት ላለመቀስቀስ ጦርነት እንዳይነሳ የሚደረገውን የመጨረሻውን ትግል የኢትዮጵያ መንግስት ሆደ ሰፊነትና ቻይነት በእጅጉ እንደሚጠበቅ ማየት ያስፈልጋል ማለት ነው ውድ ቤተሰቦቼ። ምክንያቱም እንግዲህ በጦር ኃይል አቅም ከቻይና ኢትዮጵያ አትበልጥም። ነገር ግን በጦርነት ትዕግስት ጦርነት ውስጥ ላለመግባት የቻይና መንግስት የሚያሳየውን ትዕግስት በላይ የኢትዮጵያ መንግስት ሊያሳይ እንደሚገባ ደግሞ ልንጸልይ ይገባል ውድ ቤተሰቦቼ። አይጠቅምም። በኢትዮጵያና በኤርትራ መካከል ጦርነት በፍጹም አይጠቅመንም። ይሄን ደግሞ በጸሎትም ልንረዳ ሰማይ ምድር እግዚአብሔር ሞገሱ ተንቀሳቅሶ በእነዚህ ሀገራት መካከል ምንም አይነት ግጭት እንዳይከሰት ለማድረግ እንዲረዳ ልንጸልይ ይገባል ማለት ወዳለው። ዕውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ከጨረቃው ሐሳብ ልጀምርላችሁ። በጣም የሚገርመው የጃፓን የግንባታው ግዙፍ ተቋም ሺሚዙ ኮርፖሬሽን ይባላል። በጨረቃ ወገብ ወይም በጨረቃ ኢኩዌተር ላይ የፀሐይ ፓኔሎችን ቀለበት
እገነባለሁ፣ ከዛ የጨረቃን ኃይል በመጠቀም ምድርን ለዘላለም ነው ደግሞ የሚለው ማለት ፎርኤቨር የሚል ቃል ተጠቅመዋል። ለዘላለም ምድርን ማብራት የሚችለው የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ነው። ግን ይህንን ቃል ራሱ ተጠቅመውታል። የሚገርማችሁ ምድርን ለዘላለም በንጹህ የብርሃን ኃይል እናበራታለን። ሉና ሪንግ ይባላል። ይህን የተባለ በጣም የሚገርም አስደንጋጭ የሆነ ፕሮጀክት ይዘው ነው የመጡት። የሉና ሪንግ ጉዳይን በተመለከተ ጽንሰ ሐሳቡ የጃፓኑ ሺሚዙ ኮርፖሬሽን በጨረቃ ወገብ ላይ ነው 11000 ኪሎ ሜትር ርዝመት ያለው ቀለበት የሆነ የፀሐይ ፓኔል ነው ለመገንባት እቅዱ። በዚህም የተነሳ እንግዲህ የማያቋርጥ ኃይል 24 ሰዓት ሰባቱንም ቀን ለዘላለም ነው የሚሉት። እንግዲህ ዘላለምን መኖሩን እርግጠኛ ያልሆነ የሰው ልጅ ለዘላለም ያበራል ብሎ ሲናገር ድፍረቱ በጣም ይገርማል። ምክንያቱም ይሄን የሰራው ሰው የራሱ ለዘላለም አይኖርም፣ ለሆነ ዓመታት በኋላም ሊሄድ ስለሚችል። ስለዚህ ቀለበቱ የጨረቃን ወገብ ሙሉ ለሙሉ ይዞራል። ቢያንስ ግማሹ ክፍል ሁል ጊዜ ለፀሐይ ብርሃን የተጋለጠ በመሆኑ ማያቋርጥ ኤሌክትሪክ ኃይልን ያመነጫል የሚል ነው። እንግዲህ ይህንን በተመለከተ የሰማይ መብራት በሚል ይገልጹታል። በጨረቃ ላይ ምንም አይነት ከባቢ አየር ባለመኖሩ በምድር ላይ ካሉ የፀሐይ ፓኔሎች በበለጠ ጥንካሬና ቀጣይነት ያለው ኃይልን መሰብሰብ የሚችል ነው በሚል ሶላር ፓወር ነው እንግዲህ ሶላር ፓኔል ነው እዛ ላይ የሚዘረጉት። ስለዚህ የፓኔሉ ስፋት አሁን ዲዛይን የተያዘው የፀሐይ ፓኔሉ ቀለበት ስፋቱ በጥቂቱ ወደ 400 ኪሎ ሜትር ሊደርስ ይችላል። 400 ኪሎ ሜትር ላይክ ሃፍ ኦፍ ኢትዮጵያ የኢትዮጵያን ግማሽ ያክል ወይም 1/3 ያክል በጎኑ ወይም በርዝመቱ ያክል ኪሎ ሜትር መሸፈን የሚችል ርዝመት ያለው ፓኔል ወደ ጎን የሚዘረጋ ነው የጃፓን ይሄ ፓኔል። እንግዲህ የግንባታ ሮቦቶች ያሉበት ተብሏል። ግንባታው በሰዎች ሳይሆን በምድር በሚበሩ ሮቦቶችና አውቶሜትድ ማሽኖች ነው የሚከናወነው በሚል ነው ፕሮጀክቱን የያዙት። ሉናር ሪሶርስስ በሚል የጨረቃ ግብአቶች በሚል ይዘውታል። የፀሐይ ፓኔሎችን ለመስራት የሚያስፈልጉ ቁሳቁሶች ከጨረቃ አፈር ወይም ሪጎሊት ከሚባለውና ከሌሎችም ከጨረቃ በሚገኙ ጥሬ ዕቃዎች ይመረታሉ ብለዋል። የመጓጓዣ መንገድን በተመለከተ በጨረቃ ወገብ ላይ የፀሐይ ፓኔሎችን ለመጫን እና ጥገና ለማድረግ የሚያስችል የትራንስፖርት መስመርም ይዘረጋል በሚል ያን እቅድ ውስጥ አካተውታል። እንግዲህ ያን ከጨረስን በኋላ አሉ ኃይልን ወደ መሬት እንልካለን የሚል ሐሳብ ይዘው መጥተዋል። ምን ማለት ነው ልንገራችሁ። እንግዲህ ውድ ቤተሰቦቼ የኃይል ማስተላለፊያ ገመድ ላይ የተመሰረተ እንደሆነ ይናገራሉ። የተመረተው ኃይል በኬብሎች አማካኝነት ወደ ጨረቃ የምድር አቅጣጫ ኤርዝ ኦሪየንትድ ሳይድ የኃይል ማስተላለፊያ ጣቢያ ይላካል ነው። ከጨረቃ ወደ መሬት የማይቋረጥ ኃይል እንዲላክ እናደርጋለን። ከዛ የማይክሮዌቭ እና የሌዘር ቴክኖሎጂ እዚህ ላይ እንጠቀማለን በሚል ነው ያስቀመጡት። በጨረቃ ላይ የተሰበሰበውን ኤሌክትሪክ ኃይል ወደ ማይክሮዌቭ ወይም ሌዘር ጨረር ተቀይሮ ወደ ምድር ይተላለፋል በሚል ይሄንን አስቀምጠውታል። የማስተላለፊያ አንቴናው 20 ኪሎ ሜትር ዳያሜትር ወደ ጎን እንግዲህ 20 ኪሎ ሜትር ማለት አስቡት ውድ ቤተሰቦቼ በጣም ግዙፍ የሆነ የማስተላለፊያ አንቴና ከምድር ወደ ጨረቃ የሚያገናኝ አንቴና ኃይሉን ወደ ምድር ለማስተላለፍ በጨረቃው ላይ ይገነባል በሚል አስቀምጠውታል። የኃይል መቀበያ ጣቢያዎች አሉት ሬክቴና የሚሉት እነሱ በምድር ላይ ኃይሉን ለመቀበል በትላልቅ የውሃ አካላት ወይም ደግሞ በምድረ በዳዎች ላይ ልዩ መቀበያ ጣቢያ ይገነባል ተብሎ አስቀምጠውታል። የምድር ላይ የተቀበለው የማይክሮዌቭ ጨረር እንደገና ወደ ኤሌክትሪክ ይቀየራል በሚል ነው ፕሮፖዛሉ የሚያስቀምጠው። ፕሮጀክቱ በተሟላ ሁኔታ ሲሰራ በቀን 13000 ቴራዋት ያክል ኃይል ሊያመነጭ እንደሚችል ነው የሚያስቀምጡት። ይሄ የሚመነጨውም ኃይል አሁን ያለውን የዓለም አጠቃላይ የኃይል ፍላጎት ሙሉ ለሙሉ ሊያሟላ የሚችል ነው በሚል ይሞግታሉ። የፀሐይ ኃይል የማይጠፋ በመሆኑ ይህ ስርዓት ምድርን ለዘላለም በንጹህ ኃይል ሊያገለግል ይችላል በሚል ያስቀመጡ የድፍረት ንግግር እዚህ ላይ ይታያል። እንግዲህ ይሄ ፕሮጀክት ፎሲል ነዳጆችን ሙሉ በሙሉ ለማስወገድና የአየር ንብረት ለውጥንም ለመታደግ ይበጃል ብለው ያስቀምጡታል። የግንባታውን ጊዜ በተመለከተ 2035 ላይ ነው ሺሚዙ ኮርፖሬሽን የግንባታ ስራዎችን ቀደም ብለው በ2035 ጀምሮ ሊጀምሩ እንደሚችሉ ነው ፕሮፖዛሉ ላይ ያስቀመጡት። ፕሮጀክቱ ግዙፍ በመሆኑ በዓለም ሀገራት ትብብር እና የገንዘብ ድጋፍን ግን ይጠይቃል እና ገንዘብ አዋጡልኝ
እኔ ይህንን ነገር አድርጋለሁ በሚል ጃፓን ይዘዋለች እና ይህንን በተመለከተ የሚነሱ ተግዳሮቶች ከፍተኛ ወጪ፣ የቴክኒክ ውስብስብነት፣ የጨረቃ አቧራ፣ የኃይል ጨረር በጣም አደገኛ ነገሮች የተነሱበት ነው የሚገኘው። እንዴት በሚገርማችሁ ደረጃ ይሄን በተመለከተ በጣም ከፍተኛ ትችቶች እየተሰነዘሩባቸው ነው የሚገኘው። ድፍረት ብቻ አይደለም ይሄ ጉዳይ ምድርን ለዘላለም ለማጥፋት ለማውደም ማንኛውም ስህተት ምድርን ሊያወድማት ይችላል የሚል ምክንያቱም የዚህ ቴክኖሎጂ ቴክኒክ ውስብስብነት ያለው ነው በሚል ነው የሚገለጸው። በዚህም የተነሳ እንግዲህ ከጨረቃ ወደ መሬት ሊመጡ የሚችሉ ማናቸውም መጥፎ ወይም እግዚአብሔር ከልክሎ ያቆያቸው ነገሮች መስደጃ ወይም መላኪያ ሌላ ቴክኖሎጂ ሌላ ጥበብ ተፈጥሮላቸዋል በጨረቃ ላይ ላሉ ፍጥረት ዓለማት። በዚህም የተነሳ ምድርን እግዚአብሔር ለምንድን ነው እንዲህ ሳያደርገው ያቆየው? እግዚአብሔር አዋቂ ነው፣ ይሄን ሁሉ ነገር ማድረግ ይችላል። ለምንድን ነው ይሄን ማድረግ የማያስፈልግበት ምክንያት እግዚአብሔር ያደረገው? ምክንያት በምድር ላይ ሊመጣ የሚችሉ በጣም ከኛ ከባቢ አየር ውጪ ያሉ ወደ ምድሪቱ መገናኘት የሌለባቸው ነገሮች እንዳይገናኙ የመከልከያው ነገር በጠቅላላ በጣም በሚገርም ሁኔታ በትንተናዎቹ ላይ ራሱ ያስቀምጡ። ምናልባት በምድር ታሪክ በከፍተኛ የሙቀት መጠን ውስጥ መኖር የሚችሉ ባክቴሪያዎች፣ ሌሎች ፍጥረተ ዓለማትን ወደ ምድር ጎትቶ ለማምጣት ይሄ በጣም አደገኛ ፕሮጀክት እጅግ በጣም አእምሮን ያላገናዘበ ተብሎ እየተነገረ ነው ያለው። እንደገናም ደግሞ ኃይል ጨረር፣ በጣም አደገኛ ጨረሮች ወደ ምድር ሾልከው ሊመጡ ይችላሉ። እንዴት ይህን ሁሉ ሲያደርጉ እነዚህ ነገሮች ማሰባቃታቸው የተባለ እየተተቹ ነው ያሉት። ነገር ግን የሰው ልጅ ድፍረት ላይ ስላለ ያው አጋንንታዊ ድፍረቱም ስላለ በነገራችን ላይ አሁን የታሰበው ይሄ ነው ብለው ካቀረቡ በኋላ ይሄ የታሰበው ነገር ካልተሳካ ግን የሚያመጣው ውድመት እንደ ቀላል የሚቆጠር አይደለም በሚል ነው እየተነገረ ያለው። ይሄንን አይነት ድፍረት የተሞላበት ነገር የሰው ልጅ ሲያስብ አሁን ባለንበት ዘመን ምን ያህል ከእግዚአብሔር ርቆ የሰው ልጅ ያለበት ዘመን ላይ መሆኑን እንድንረዳው ያደርገናል። ወደ ኢትዮጵያና ኤርትራ ጉዳይ ይዣችሁ ልሂድ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ሰሞኑን እንግዲህ በኢትዮጵያና ኤርትራ መካከል ከፍተኛ ውዝግቦች ጨምረዋል። እንደውም ትላንት ይመስለኛል የኢትዮጵያ የመከላከያው ዋና ሰው ፊልድ ማርሻል ብርሃኑ ጁላም እንደዚሁ አስተያየት ሰጥተው እንደነበር ታስታውሳላችሁ። ምናልባት ከተከታተላችሁ ያልተሳካ የሰላም ጥረት ብለው እሳቸው ያስቀምጡታል። መንግስት ከኤርትራ ጋር ያለውን ግንኙነት ለመፍታትና ግጭቶችን ለማቆም ባልተለመደ መንገድ ረጅም ርቀት ቢጓዝም ጥረቱ እንዳልተሳካ ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ምን ማለት ነው እንዳልተሳካ የሚለው ስታዩት በቃ የመጨረሻ ተስፋ የቆረጠ ደረጃ ላይ ነገሮች እንዳሉ የሚያሳይ ነው። ስለዚህ አለመሳካቱ ከተገለጸ ቀጥሎ የሚመጣው ነገር ከባድ ሊሆን እንደሚችል እዚህ ጋር ታያላችሁ። የባህር በር ጥያቄን በተመለከተም የፊልድ ማርሻል ብርሃኑ ጁላ አንስተዋል። ኢትዮጵያ የባህር በር ለማግኘት ያላትን ጽኑ ፍላጎት ገልጸዋል። የባህር በር ባለቤት መሆን የህልውና ጉዳይ ነው በሚልም አሳይተውታል። ለማንኛውም መስዋዕትነት ዝግጁ መሆናችንን ልንገልጽ እንወዳለን የሚል አይነት ንግግር እዛ ላይ ያካተዋል። ሌሎች ጉዳዮችም ተነስተዋል። ኤርትራ ደግሞ በትክክል የኢትዮጵያ መንግስትን የከሰሰችባቸው ነጥቦች አሉ። 10ኛም ሌላ ጉዳይ ጠቅሳለች እዛ ላይ እስካሁን ካሉ ክሶች ተጨምሮ ማለት ነው። እንግዲህ እንደሰማችሁት ከሆነ ይህንን በተመለከተ የኢትዮጵያን ክስ ቀድመው የኤርትራ የውጭ ጉዳይ ሚኒስትር ጠቅሰዋል። ከዚህ መካከል አንዱ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራ ወታደሮቿን ወደ ኢትዮጵያ በማስገባት ግዛት መውረሯንና ከአማጽያን ጋር በመተባበር ግልጽ ጥቃት ማድረሷን በደብዳቤው ይከሰዋል። እንደሚታወቀው በነገራችን ላይ ደብዳቤው ተለቋል፣ በየሶሻል ሚዲያው ላይ ታገኙታላችሁ። እና ከዚህም ተያይዞ የኢትዮጵያ መንግስት የኤርትራ ኃይሎችን በሰሜን ምስራቅ ድንበር አካባቢ ረጅም ጊዜ መቆየታቸውን ይገልጻል። በደብዳቤው ላይ ኢትዮጵያ እንግዲህ ኤርትራ በሰሜን ምዕራብ ድንበር አካባቢ ካሉ አማጺ ቡድኖች ጋር የጋራ ወታደራዊ እንቅስቃሴ እያደረገች ነው በሚል ደብዳቤው ላይ ይከሳል። ኢትዮጵያ የኤርትራ ወታደሮች በአስቸኳይ ከኢትዮጵያ ግዛት እንዲወጡ ትጠይቃለች። ከዚህ ጋር ተያይዞ ኢትዮጵያ ክሱን ካቀረበች በኋላ የመተማመን ማነስን በዲፕሎማሲ ለመፍታት ዝግጁ መሆኗን እዚህ ላይ ትገልጻለች። ኤርትራ ምላሹን ሰጥታለች። በየካቲት 9 2026 ዓ.ም ዛሬ በሰጠችው ምላሽ ላይ የተፈጠረውን ክስ በተመለከተ ኤርትራ ክሱን በተለየ ድምጸትና ይዘት የተለየ ነው astonishing in its tone and substance ተብሎ ነው እየተነገረ ያለው። በኤርትራ ላይ ለ2 ዓመታት ሲካሄድ የቆየ የጠላትነት ዘመቻ አካል ነው በሚል አስቀምጠዋለች ማለት ነው። ይሄ እንግዲህ ክስ ነው ለኢትዮጵያ መንግስት ኤርትራ ያቀረበችበት ክስ ነው። ከዚህ ጋር ተያይዞ የውጭ ጉዳይ ሚኒስትር ምላሽን በተመለከተ ምላሹ የኤርትራ የመረጃ ሚኒስትር የማነ ገብረ መስቀል በይፋዊ መግለጫ አረጋግጠውታል።
ኤርትራ መግለጫው እንደሚያሳየው አገሪቱ ከኢትዮጵያ ጋር ትርጉም የሌለው ጠብ ሚኒንግለስ አክሮሞኒ ውስጥ በመግባት ሁኔታውን የማባባስ ፍላጎት የለኝም የሚለውን ነው የገለጸችው። እንግዲህ ኤርትራ ጠንካራ ወታደራዊ ማስፈራሪያ ከማድረግ ይልቅ የኢትዮጵያን ክስ ተራ የሐሰት ወሬ በማለት አጣጥለዋለች። በተረጋጋ ሁኔታ ነው ምላሽ የሰጡት። በነገራችን ላይ የአሰብ ወደብን ጉዳይ በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስትር ደብዳቤ ኤርትራ ወታደሮቿን ካስወጣች የአሰብ ወደብን ጨምሮ በባህር ተደራሽነት ላይ ለመነጋገር ፈቃደኛ ነን የሚለውን የኢትዮጵያ ደብዳቤ ያካትታል። እዛ ላይ ከሰማችሁ ካያችሁት ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደሚታወቀው የ2018 የሰላም ስምምነትን ተከትሎ የነበረው መተማመን ተቀይሮ የሁለቱ ሀገራት ግንኙነት ወደ ጦርነት ተቃርቧል። እንደምታዩት የኢትዮጵያና የሶማሌላንድ ስምምነት በኤርትራ ዘንድ እንደ ስጋት መታየቱን ውጥረትን አባብሶታል። አዲስ ጦርነት ቢቀሰቀስ ቀጠናው ሊያናጋው እንደሚችልም ስጋት አለ። እንደገና ከ2020 እስከ 2022 የኢትዮጵያ እርስ በርስ ጦርነት ወቅት ኤርትራ የፌዴራል መንግስት አጋር ነበረች። አሁን ደግሞ በተቃራኒው ከትግራይ ጦር ጋር ቆማለች። ኤርትራ ሉዓላዊነትን አሳልፋ እንደማትሰጥና ማንኛውም ወረራ በቁርጠኝነት እንደምትመክት በተደጋጋሚ ትገልጻለች። ከዚህ ጋር ተያይዞ የኤርትራው መንግስት የሚያቀርቡት ክሶች አሉ። የኢትዮጵያ መንግስት ላይ የሚቀርቡ አኪዩዜሽንስ አሉ። ወደ 10 የሚጠጉ ክሶች አሉ እስካሁን ድረስ የተነሱ ካሉት። የኤርትራን ሉዓላዊነት ለመድፈር የባህር በር ፍላጎት ማሳየት የሚል አንደኛው ክስ ነው። ሁለተኛው የፕሪቶሪያ ስምምነትን በመጣስ የኤርትራን ሰራዊት መክሰስ የሚል፣ በጦርነቱ ወቅት አጋር የነበረውን የኤርትራ ሰራዊት በህወሓት ላይ ለፈጸመው ድርጊት አሁን ላይ ክፉ ሰራዊት በማለት ማጣጣል የክስ ሪፖርትን በማድረግ ኤርትራ ትከሳለች። በሶስተኛ ደረጃ የኤርትራን ሰራዊት የጭካኔ ድርጊት ፈጽሟል ብሎ መክሰስ አንቀበለውም የሚልም የኤርትራው መንግስት በአክሱምና በሌሎችም የትግራይ አካባቢዎች ላይ ወንጀል ፈጽመዋል በሚል በጠቅላይ ሚኒስትር ዶክተር አብይ አህመድ ቀጥተኛ ክስ መሰንዘሩን ኤርትራ አትቀበልም። በዚህ ዙሪያ ላይ የኢትዮጵያ መንግስት ትከሳለች። በአራተኛ ደረጃ ከሶማሌላንድ ጋር የተደረገው የመግባቢያ ስምምነትን በተመለከተ ኤርትራ የኢትዮጵያ መንግስት ትከሳለች። በአምስተኛ የኤርትራን ሰራዊት የድንበር ወረራ ፈጽመዋል ብሎ መክሰስ በሚል የተነሳውን ነገር ኢትዮጵያ በየካቲት 2026 የኤርትራ ኃይሎች በሰሜን ምስራቅ ድንበር ገብተዋል በማለት የግልጽ ወረራ ወንጀል ኢትዮጵያ ያነሳችውን ሐሳብ በተመለከተ ኤርትራ የኢትዮጵያ መንግስት ይከሳል። ይሄን በተመለከተ ስድስተኛው ነጥብ የውሸት ወሬ በማሰራጨት ጦርነት መደገስ በሚል የኢትዮጵያ መንግስት ኤርትራ መንግስት ይከሳል። በሰባተኛ ደረጃ የአልጀርሱን የሰላም ስምምነትና ድንበር ኮሚሽን ውሳኔን የኢትዮጵያ መንግስት አላከበረም በማለት ኤርትራ እየከሰሰች ነው። በስምንተኛ ደረጃ ከኢትዮጵያ ውጪ ካሉ አካላት ጋር በመቀናጀት ኤርትራን ለማዳከም እየተሞከረ ነው በሚልም ክስ ተነስቷል። የኢትዮጵያ መንግስት ነው ይሄን የሚያደርገው በሚል ኤርትራ መንግስት ከሷል። በዘጠነኛ ደረጃ የታቀደ ጦርነት ጥቃት አለ በሚልም ከሷል። የኤርትራ መንግስት የአብይ አህመድ መንግስት ለ2 ዓመታት ያክል ጦርነትን መክፈት ዝግጅት ሲያደርግ እንደነበረም ይከሳል። በ10ኛ ደረጃ ላይ የተቀመጠው ደግሞ በጣም የሚገርም ነው። አዲስ ሌላ ክስ ተሰምቷል። በአማራና ኦሮሞ ታጣቂዎችን በማስታጠቅ የኤርትራን ሰላም ለማደፍረስ የኢትዮጵያ መንግስት እየሰራ ነው በሚል ክስ ላይ ያካቱታል። የኤርትራ መንግስት አብይ አህመድ የኢትዮጵያውያንን የውስጥ ችግር ወደ ኤርትራ ለማዞር ታጣቂዎችን እየደገፈ ነው በሚልም ክስ ይዞ መጥቷል ማለት ነውና እነዚህ ክሶች እየተንጸባረቁ ነው ያሉት። እንግዲህ በሁለቱ ሀገራት መካከል ያለውን ነገር በትክክል በጸሎት መፍታት ያስፈልጋል። ውድ ቤተሰቦቼ ሁለቱም እህት ወንድማማች ህዝቦች ናቸው። በእነዚህ ህዝቦች መካከል ምንም አይነት ጦርነት፣ ግጭት መከሰት የለበትም። ውድ የሣድስ ቤተሰቦቼ በጸሎታችሁ ሁሉ በኢትዮጵያና በኤርትራ መካከል ሊጸለይ ይገባል። ማንም ተጠቃሚ አይደለም። በጦርነት ማንም ሊጠቀም አይችልም። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።